ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። የዓለም ሙስሊም ሊግ ኤሌክትሮኒክ መድረክ ምክክር ተጀመረ። ሼህ ሀጂ ኢብራሂም ቱፋ ከመካ ዓለም አቀፍ የቁርአን መመሪያ ማዕከል ጋር የመግባቢያ ሰነድ ተፈራረሙ። በፋይናንስ ችግር ምክንያት ለመዘጋት የሚገደዱ የሚዲያ ተቋማትን ለመታደግ የሚረዳ የሚዲያ ፈንድ እንዲቋቋም የሚረዳ ሀሳብ ቀረበ። እስራኤል 15 የፍልስጤማውያን ታጋቾችን አስክሬን መመለሷን የጋዛ የጤና ሚኒስቴር አስታወቀ። አሜሪካ በጋዛና አካባቢው ያላት ተሳትፎ የራሷን የፖሊሲ አቅጣጫ ማስፈረም ላይ ያተኮረ ነው ተባለ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። የዓለም ሙስሊም ሊግ ኤሌክትሮኒክ መድረክ ምክክር ተጀምሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የሚሳተፉበት የዓለም ሙስሊም ሊግ ኤሌክትሮኒክ መድረክ ውይይት ማድረግ ጀምሯል። በውይይቱ ላይ ከበርካታ ሀገራት የተገኙ ተቋማት መሪዎች፣ ምሁራንና ኡለማዎች የተሳተፉበት የሚገኝ ሲሆን ዋና ትኩረቱም ዲጂታል አገልግሎቶች ናቸው። የዓለም ሙስሊም ሊግ የኤሌክትሮኒክ መድረክ የእስልምናን እውነተኛ መልእክትና እሴቶችን በመስፋፋት ሰላምን እና ስምምነትን ለማጎልበት የሚረዱ ሀሳቦች የሚፈልቁበት ነው። በተጨማሪም ትምህርት፣ ለሰብአዊ እርዳታና ለዓለም አቀፋዊ ውይይት ከፍተኛ ትኩረትን ይሰጣል። መድረኩ ውሳኔዎችን ለማስፈጸምና ዓላማዎቹን ለማሳካት ዲጂታል ቴክኖሎጂዎችን እንዴት መጠቀም እንደሚገባ ውይይት ይደረግበታል። ለእነዚህ አገልግሎት የሚውል መተግበሪያም ተመርቆ ለአገልግሎት ዝግጁ ይሆናል ተብሎም ይጠበቃል። ሼህ ሀጂ ኢብራሂም ቱፋ ከመካ ዓለም አቀፍ የቁርአን መመሪያ ማዕከል ጋር የመግባቢያ ሰነድ ተፈራርመዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በዛሬው ዕለት ከመካ ዓለም አቀፍ የቁርአን መመሪያ ማዕከል ጋር በትብብር መስራት የሚያስችል የመግባቢያ ሰነድን ተፈራርመዋል። ዋና መቀመጫውን በቅድስቲቱ ከተማ መካ ያደረገው መካ ዓለም አቀፍ የቁርአን መመሪያ ማዕከል የቁርአን ትምህርትንና የኢስላማዊ እውቀትን ለዓለም ሕዝብ ለማዳረስ በትኩረት እየሰራ የሚገኝ እስላማዊ ድርጅት ነው። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ከመርከዙ ከፍተኛ የስራ ኃላፊዎች ጋር በጋራ መስራት በሚቻልባቸው ነጥቦች ዙሪያ ከተወያዩ በኋላ የመግባቢያ ስምምነት ሰነድን ተፈራርመዋል። የቁርአን ማዕከሉ በቅርቡ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኡለማ ጉባኤ ጋር በመተባበር ከክልሎችና ከከተማ አስተዳደር ለተውጣጡ ኡለማዎች በኢትዮጵያ ስልጠና መስጠቱም ይታወሳል። የኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆና መመረጥ ለአየር ንብረት ለውጥን ለመከላከል ለወሰደቻቸው የትግበራ እንቅስቃሴ እውቅና የሰጠ ነው ሲሉ የውጭ ጉዳይ ሚኒስቴር አስታውቀዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በወቅታዊ ቀጠናዊና ዓለም አቀፋዊ የዲፕሎማሲ ስራዎች ዙሪያ ለጋዜጠኞች መግለጫ ሰጥተዋል። በዚህ መግለጫቸው ያለፉት 2 ሳምንታት ውጤታማ የዲፕሎማሲ ስራዎች የተከናወኑባቸው መሆናቸውን አብራርተዋል። ቃል አቀባዩ የዓለም ሀገራት ኢትዮጵያ በአውሮፓውያኑ 2027 የሚካሄደውን ኮፕ 32 ጉባኤ እንድታዘጋጅ መምረጣቸው የአየር ንብረት ለውጥን ለመግታትና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና የሰጠ መሆኑን ገልጸዋል። አምባሳደር ነቢያት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው አረንጓዴ አሻራ የኢትዮጵያ የአየር ንብረት ለውጥ ዲፕሎማሲ የተግባር ማሳያ ነው ብለዋል። ቃል አቀባዩ የኢትዮጵያ በታዳሽ ኃይል ምንጭ ከፍተኛ ስራ እያከናወነች መሆኗ፣ በኤሌክትሪክ የሚሰሩ ተሽከርካሪዎችን የማስፋት ስትራቴጂ መዘርጋቷ፣ ንጹህና አረንጓዴ ከተሞችን ለማስፋፋት የተጀመረው የኮሪደር
ልማትና የወንዝ ዳርቻ ልማት አኩሪ ጅማሮዎችን ኢትዮጵያ ለዓለም አቀፉ ጉባኤ አዘጋጅነት እንድትበቃ እንዳደረጋት ገልጸዋል። ኢትዮጵያ ጉባኤውን ለማዘጋጀት መመረጧ በቀጣይም በዲፕሎማሲ መድረክ የበለጠ ተሰሚነቷን ወደ ላቀ ደረጃ የሚያሸጋግር መሆኑን አብራርተዋል። አምባሳደር ነቢያት መንግስት የውጭ ጉዳይ ሚኒስትርን ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት አድርጎ መመደቡንም አስታውሰዋል። ቃል አቀባዩ በኢትዮጵያ የቡድን 20 የመሪዎች ጉባኤ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የኢትዮጵያና የአፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎች ጎልተው የወጡበትና ድጋፍም የተቸረበት እንደነበር አንስተዋል። የሰሞኑ የማሌዥያና ሲንጋፖር መሪዎች ጉብኝት የአገራችን የዲፕሎማሲ አካሄዷን ገቢር ነበብ በማድረግ ኢኮኖሚያዊ ፋይዳ ባላቸውና የተለካ ውጤት ባላቸው ጉዳዮች ላይ ትኩረት ማድረጓን የሚያረጋግጥ ነው ብለዋል። ቃል አቀባዩ ለመገናኛ ብዙሃን በሰጡት መግለጫ የፊታችን ቅዳሜና እሁድ በአዲስ አበባ ስለሚካሄደው ሶስተኛው የኢጋድ የሚዲያ ሽልማት ንቁ ተሳትፎ እንዲደረግ ጥሪ አስተላልፈዋል። አምባሳደር ነቢያት በመግለጫቸው ሌሎች ወቅታዊ ቀጠናዊና ዓለም አቀፋዊ ጉዳዮችንም ዳሰዋል። መረጃው የውጭ ጉዳይ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና የስራ አመራር ቦርድ አባላት በሀገራችን ስለተከሰተው አዲስ የማርበርግ በሽታ በጤና ሚኒስቴር ከፍተኛ ባለሙያዎች ገለጻና ማብራሪያ ተደረገላቸው። የበሽታውን ስርጭት በመከላከል ሂደትም የሃይማኖት መሪዎች፣ አስተማሪዎችና አገልጋዮች ምዕመናንን በማስተማር ኃላፊነታቸውን እንዲወጡ ጥሪ ቀርቧል። በግንዛቤ ማስጨበጫ መድረኩ ላይ የተገኙት ክብርት ወይዘሮ ፍሬህይወት አበበ የኢፌዴሪ ጤና ሚኒስቴር ሚኒስትር ዴኤታ ለጉባኤው የበላይ ጠባቂ አባቶችና ለቦርድ አባላት በሰጡት ማብራሪያ በማርበርግ በሽታ መያዛቸው የታወቀው ህዳር 3 ቀን 2018 በደቡብ የሀገራችን ክፍል በጅንካ ከተማ የተገኘ መሆኑን ጠቅሰው የሚኒስቴር መስሪያ ቤቱ በሽታውን በምርመራ መለየት፣ ሕክምና ለመስጠት የሚያስችል አቅም የተፈጠረ መሆኑን ጠቅሰው የመከላከያ መንገዶችንና የጥንቃቄ እርምጃዎችን ማህበረሰቡ እንዲተገብር በማስተማር ላይ እንደሚገኝ ገልጸው የሃይማኖት ተቋማት መሪዎችና የጉባኤው የበላይ ጠባቂ አባቶች በየደረጃው የሚገኙ የሃይማኖት አባቶች፣ አስተማሪዎችና አገልጋዮች ምዕመናንን እንዲያስተምሩና እንዲያስገነዝቡ መመሪያ እንዲሰጡ ጠይቀዋል። የሚኒስቴሩ ከፍተኛ ባለሙያም ስለ በሽታው ወቅታዊ ሁኔታ፣ የመተላለፊያና የመከላከያ መንገዶች በዝርዝር ገለጻ ያደረጉ ሲሆን በሽታው በዋናነት በማርበርግ ቫይረስ ከተያዘ ሰው ጋር በሚፈጠር ንክኪ እንደሆነ በመጥቀስ በተለይም ከታማሚው ሰውነት የሚወጣው ፈሳሽ ጋር የሚደረግ ንክኪ በሽታው እንደሚተላለፍ ገልጸው ዋነኛ መከላከያውም እጅን በንጹህ ውሃና ሳሙና መታጠብ መሆኑን አስረድተዋል። የበሽታውን ስርጭትና ተጋላጭነት ለመቀነስ ሲባል በዚህ በሽታ የተያዘ ሰው ሲሞት አስክሬኑ ለቤተሰብ እንደማይሰጥ በአጽንኦት ተናግረዋል። በአጠቃላይ ስለ በሽታው መተላለፊያና የመከላከያ መንገዶቹን በተመለከተ በተለየ ዘዴ ወቅታዊ መረጃው ተደራሽ እንደሚደረግም ገልጸዋል። የጉባኤው የበላይ ጠባቂ አባቶችና የስራ አመራር ቦርድ አባላት የበሽታውን ስርጭት ለመግታት በየተቋማቸው አስፈላጊውን የጥንቃቄ እርምጃዎች ለመተግበርና የምዕመናንን ግንዛቤ ለማጎልበት አስፈላጊውን ሁሉ ለማድረግ ዝግጁ መሆናቸውን አረጋግጠዋል። የኮቪድ-19 በተከሰተ ጊዜ ጉባኤው ከጤና ሚኒስቴር ጋር በመተባበር የተሰራው ስራ ውጤታማ እንደነበር ያስታወሱት የጉባኤው ጠቅላይ ጸሐፊ ሊገቱ ጉሃን ታጋይ ታደለ አሁንም ከሚኒስትሩ ከሌሎች ባለድርሻ አካላት ጋር በቅንጅትና በትብብር በመስራት የማህበረሰባችንን ጤና ለመጠበቅ ጉባኤው እንደሚሰራ ተናግረዋል። በፋይናንስ ችግር ምክንያት ለመዘጋት የሚገደዱ የሚዲያ ተቋማትን ለመታደግ የሚረዳ የሚዲያ ፈንድ እንዲቋቋም የሚረዳ ሀሳብ ቀርቧል። የኢትዮጵያ መገናኛ ብዙሃን ምክር ቤት የመገናኛ ብዙሃንን የገንዘብ ድጋፍ ቋት የሚዲያ ፈንድ ለማቋቋም ሰሞኑን ውይይት ተደርጓል። ይኸው የሚዲያ ፈንድ ከስራ ውጪ የሚሆኑ ጋዜጠኞችንም ይታደጋል ተብሏል። እንዲቋቋም ሀሳብ የቀረበበት የሚዲያ ፈንድ ለግልና ለሕዝብ ሚዲያ ተቋማት የገንዘብ ድጋፍ የሚያደርግና ከመዘጋት የሚታደግ ነውም ተብሏል። በአሁኑ ወቅት በርካታ የሚዲያ ተቋማት በፋይናንስ ችግር፣ በህትመት ዋጋ፣ በሳተላይት ክፍያ ውድነትና የሰራተኞች ደሞዝን ጨምሮ የአስተዳደር ወጪ መናር ሳቢያ ዘላቂነታቸው ስጋት እያጋጠመው እንደሆነ የኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ ኮሚቴ ምክትል ሰብሳቢ አቶ ታምራት ኃይሉ ባቀረቡት ጥናት ተመላክቷል። የፈንዱ መቋቋም ሚዲያዎቹ የሚያጋጥማቸውን የገንዘብ ቀውስ እንዲቋቋሙት ለመርዳትና በገንዘብ እጥረት ሳቢያ ገለልተኛ የሚዲያ ድምጽ ቀጣይነት እንዳይቋረጥ ለማረጋገጥ መሆኑን አቶ ታምራት አብራርተዋል። ከዚህ ባለፈ የሚዲያዎችን ተቋማዊነት፣ ነጻነትና ብዝሃነትን ለማረጋገጥ ያግዛል ሲሉም አክለዋል። ጥናቱ የሚዲያ ፈንድ በመገናኛ ብዙሃን ምክር ቤት በማቋቋም መንግስት በአስቸጋሪ ጊዜ ሚዲያዎችን የሚደግፍበትን አቅጣጫ አመልክቷል። የፈንዱ የፋይናንስ ምንጮች መንግስት፣ ዓለም አቀፍ ለጋሾች፣ የግሉ ዘርፍን ጨምሮ ሌሎች የገቢ ማስገኛ መንገዶችን መከተል እንደሚቻልም ተመላክቷል። ምክር ቤቱ በየሁለት ሳምንቱ በተከታታይ በሚያዘጋጀው በመገናኛ ብዙሃን ተቋማት መካከል ባሉ ችግሮች ላይ የሚደረገው የውይይት መድረክ ወይም የኢንተርሚዲያ ዲያሎግ ላይ የምክር ቤቱ አባል በሆኑ ተቋማት መካከል አጀንዳው ሰፊ ውይይት
ውይይት የተካሄደበት ሲሆን እቅዱ ለሚመለከታቸው የመንግስት አካላት ቀርቦ በቀጣይነት ወደ ስራ የሚገባበት መንገድ እንደሚፈለግም ተገልጿል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሙ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃችን ነው። ወደ ውጭ መረጃችን ተሻገርን። እስራኤል 15 የፍልስጤማውያን ታጋቾች አስክሬን መመለሷን የጋዛ የጤና ሚኒስቴር አስታውቋል። እስራኤል አስክሬኖቹን የመለስኩት በተኩስ አቁም ስምምነቱ መሰረት ነው ብላለች። እስራኤል እስካሁን 345 የፍልስጤማውያን ታጋች አስክሬኖችን መመለሷን ያስታወቀው ዓለም አቀፉ የቀይ መስቀል ኮሚቴ ከተመለሱት አስክሬኖች ውስጥ በፎረንሲክ ምርመራ የተረጋገጠው የ99ኙ ብቻ ነው ብሏል። አሜሪካ በጋዛና አካባቢው ያላት ተሳትፎ የራሷን የፖሊሲ አቅጣጫዎች ማስፈጸም ላይ ያተኮረ ነው ተብሏል። ሀገሪቱ ሶሪያና ኢራቅን ጨምሮ በመካከለኛው ምስራቅ አገራትን የማፍረስ እርስ በርስ የማጣላትና የማዳከም ልምድ እንዳላት በዋቻሞ ዩኒቨርሲቲ የውጭ ግንኙነት ፖሊሲና ዲፕሎማሲ መምህርና ተመራማሪ አበራ ሄቢሶ ለስፑትኒክ አፍሪካ ተናግረዋል። አሜሪካ የበላይነቷን ለማስቀጠል በተለይም ከትራምፕ ወዲህ በጋዛ በኩል የራሷን ነፃ ቀጠና በፈር ዞን በመያዝ እስራኤል ፈርጠም ያለ ክንድ እንዲኖራት የማድረግ ፍላጎቷን ለማጽናት በጋዛ በኩል ያለውን አገዛዝ ሙሉ ለሙሉ ከእስራኤል ጋር ሆና የመያዝ ፍላጎት እንዳላት ይታወቃል ብለዋል። እንደ ባለሙያው የአሜሪካ የጋዛ እርምጃ የደቡብ ትብብርን ጨምሮ ሌላ ሀያላን ብቅ እያሉ በመሆኑ የበላይነቷን ለማስቀጠልና የብዝሃ ወገን ትብብር እንዳያብብ ለማድረግ የምታደርገው ጥረት አካል ነው። ቻይና፣ ሩሲያ፣ ህንድ፣ ብራዚል እና መሰል ሀገራት ሌሎችን አቅፈው ቀጠናው ላይ የበላይነት እንዳይዙና እንደተለመደው የካፒታሊዝም ስርዓት እንዲሰፍን ከማለም በተነሳ በጊዜ ተጽዕኖአቸውን የሚያሳዩ እርምጃዎች ለመውሰድ የምትታትር ይመስለኛል ሲሉ ባለሙያውም አክለዋል። በጋዛ ጉዳይ ከእስራኤልና አጋሮቿ ጎን በመቆም የመደራደር አቋሟን ከፍ ለማድረግ በመርህ ደረጃ የተንቀሳቀሰች መሆኑንም የተመራማሪው አበራ ሄቢሶ ንግግር ገልጿል። የአሜሪካ ተደማጭነት እየተሸረሸረ መምጣቱን በማሰብ የፍልስጤማውያን ሉዓላዊነት በሚጋፋ መልኩ ጭምር አሜሪካን ዳግም ታላቅ እናደርጋለን በሚል መርህ እርምጃዎች እየተወሰዱ ነው። በዓለም አቀፍ ግንኙነት ላይ በዚህም በዚያም ካሰብክ በየትኛውም አካባቢ በነፃ የሚደረግ እርዳታ የለም ሲሉም አስረድተዋል። ዘገባው የስፑትኒክ ነው።
በሆንግ ኮንግ በተከሰተ የእሳት አደጋ የሞቱት ሰዎች ቁጥር 55 ደርሷል ተብሏል። በሆንግ ኮንግ ታይፖ አውራጃ ውስጥ በህዝብ መኖሪያ ቤቶች ላይ በደረሰ ከባድ የእሳት አደጋ ቢያንስ 55 ሰዎች ህይወታቸው እንዳለፈና ከ270 በላይ የሚሆኑት ደግሞ የደረሱበት አለመታወቁን የሀገሪቱ ባለስልጣናት አስታውቀዋል። ባለስልጣናቱ እንዳሉት በእሳት ከተያያዙ 7 ህንፃዎች ውስጥ 4ቱን መቆጣጠር እንደተቻለና የቀሩትን ህንፃዎች ደግሞ እስከ ምሽት ድረስ ለማጥፋት እየተሰራ ነው ብለዋል። እሳቱ እየቀነሰ በመጣ ቁጥርም እሳቱ መጀመሪያ እንዴት ሊነሳ ቻለና ተጠያቂው ማን መሆን አለበት የሚሉ ጥያቄዎች እየተበራከቱ እንደመጣም ተነግሯል። እሳቱ በፍጥነት እንዲስፋፋ አድርገዋል ተብለው ከተጠረጠሩ ተቀጣጣይ ነገሮች ጋር በተያያዘም በግድያ ወንጀል ተጠርጥረው 3 የግንባታ ኩባንያ ስራ አስፈጻሚዎች በፖሊስ መያዛቸው ተገልጿል። የእሳት አደጋ ሰራተኞች አሁንም እሳቱን ለማጥፋት ከፍተኛ ጥረት እያደረጉ ይገኛሉ ሲል ቢቢሲ ዘግቧል። በጀርመን የሚኖረው ፑሙኬል የተሰኘው ፈረስ የዓለማችን አጭሩ ፈረስ ተብሎ በጊነስ የዓለም ክብረ ወሰን መዝገብ ላይ ሰፍሯል። ኦዲት ሴንትራል እንደዘገበው የፈረሱ ቁመት 21.1 ኢንች ወይም 53.6 ሴንቲሜትር ብቻ ሲሆን ይህ ከቀድሞ የክብረ ወሰኑ ባለቤት በ1 ኢንች ተኩል ያህል እንደሚያጠር ዘገባው አመልክቷል። ፑሙኬል የሰለጠነ ፈረስ ሲሆን ሰዎች አካላዊና አእምሯዊ ደህንነታቸውን እንዲያሻሽሉ የሚረዳ ክህሎት እንዳለውም ተገልጿል። የፈረሱ ባለቤት እንደሚሉት ፈረሱን ለማሳደግ ሲረከቡት የ5 ወር ዕድሜ የነበረው ሲሆን በወቅቱ ቁመቱ 18 ኢንች እንደነበረም ያስታውሳሉ። ወደ ዕለቱ የቢዝነስ መረጃችን ስንሻገር ዙቤዳ ሀሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ። አፕል ፕላዛ። የኢትዮጵያን የዓለም አቀፍ ገበያ ድርሻን ያሳድጋል የተባለለት የኢትዮጵያ ስፔሻል ቡና ማህበር መመስረቱ ተሰምቷል። አርሶ አደሮች፣ ምርት ላኪዎች፣ ህብረት ስራ ማህበራት፣ ተመራማሪዎችና የመንግስት ተቋማት ባንድ ያሰባሰበው ማህበሩ ወደ ውጭ የሚላኩ ፕሪሚየም ቡና ምርቶች ላይ ትኩረት እንደሚያደርግም ተነግሯል። የሀገሪቱ ምርጥ የቡና አይነት ለይቶ በማውጣትና በማስተዋወቅ ላይ የሚያተኩረው ምርጥ የኢትዮጵያ ቡና የተሰኘው የአገር አቀፍ ተነሳሽነት ከግብ ማድረስ ዋነኛ ተልዕኮ እንደሚሆንም ተዘግቧል። የማህበሩ ቁልፍ ተግባራትም የጥራት ማረጋገጫ፣ ክትትል ማድረግ፣ ጥናትና ምርምር፣ የአርሶ አደሮችን የክህሎት ማበልጸጊያ ስልጠና መስጠትና የአገር ውስጥ አምራቾችን ከዓለም አቀፍ ገበያዎች ጋር ማገናኘት እንደሆነም ተዘግቧል። የኢትዮጵያ ኢንቨስትመንት ልማትና የኢትዮጵያ ኢንጂነሪንግ ግሩፕ ማኒፋክቸሪንግ ኢንተርፕራይዞችን ተጠቃሚ ለማድረግ የሚያስችል የስምምነት ፊርማ መፈራረማቸው ተሰምቷል። የኢትዮጵያ ኢንቨስትመንት ልማትና የኢትዮ ኢንጂነሪንግ ግሩፕ አነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞችን ተጠቃሚ ለማድረግ የሚያስችል ስምምነት እንደተፈራረሙ ነው የተዘገበው። የስምምነት ፊርማውን ያካሄዱት የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱልፈታህ የሱፍና የኢትዮጵያ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ኮሎኔል ሸጋው ሙሉጌታ ናቸው ተብሏል። የስምምነቱ ዓላማም ሁለቱ ተቋማት ያካበቷቸውን የቴክኖሎጂ አቅሞችንና ልምዶችን በማቀናጀት በማኒፋክቸሪንግ ዘርፍ ለተሰማሩ ኢንተርፕራይዞች በቴክኖሎጂና የመለዋወጫ አቅርቦት፣ በፈጠራ ስራና ፕሮቶታይፕ ግንባታ፣ በማሽን ምርትና ኮሚሽኒንግ ጋር በተያያዘ በጋራ ለመስራትና የተወዳዳሪነትን አቅም ለማሳደግ እንደሆነም ተነግሯል። የልማት መስሪያ ቤቱ ዋና ዳይሬክተር አቶ አብዱልፈታህ የሱፍ እንደተናገሩት ኢትዮ ኢንጂነሪንግ ግሩፕ ትልቅ አቅም ያለው ተቋም በመሆኑ በአነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች የሚስተዋለውን የማምረት አቅም አጠቃቀም ክፍተትን ለመሙላትና አቅማቸውን ለማሳደግ እንዲሁም በመለዋወጫ ምክንያት ስራ ያቆሙ ኢንተርፕራይዞችን ወደ ስራ ለማስገባት ስምምነቱ ትልቅ እገዛ ያደርጋል ብለዋል። ምክትል ዋና ዳይሬክተሩ አክለውም ስምምነቱ የባለሙያዎችን አቅም ለማሳደግ ወሳኝ መሆኑን ገልጸው ወደ ተግባር እንዲገቡ መረባረብ እንደሚያስፈልግም ጠቁመዋል። ኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ
ኮሎኔል ሸጋው ሙሉጌታ በበኩላቸው ተቋሙ የተቋቋመው በዘርፉ አቅም ለመፍጠር በመሆኑ ያላቸውን ተሞክሮና ቴክኖሎጂ በመጠቀም የኢንተርፕራይዞችን ተወዳዳሪነት ለማሳደግ በትኩረት እንደሚሰራም ተናግረዋል። ኦፕን ኤአይ በ2030 ቻት ጂፒቲ ከሚጠቀሙ መካከል 220 ሚሊዮን ያህሉ በክፍያ ይጠቀማሉ ብሎ እንደሚጠብቅ ገልጿል። ኦፕን ኤአይ የሰው ሰራሽ አስተውሎቶችን መተግበሪያዎችን ከሚጠቀሙ ሳምንታዊ 2.6 ቢሊዮን ተጠቃሚዎች መካከል 8.5 በመቶ ወይም ደግሞ 220 ሚሊዮን ያህሉ በ2030 በክፍያ ይጠቀማሉ ብሎ እንደሚጠብቅ አስታውቋል። በአሁኑ ጊዜ የቻት ጂፒቲ ፕላስ አገልግሎት በወር $20 እንደዚሁም ደግሞ የፕሮ አገልግሎትን በወር $200 እየከፈሉ የሚጠቀሙ 35 ሚሊዮን ተጠቃሚዎች እንዳሉም ተነግሯል። በዚህ ዓመት መጨረሻ ዓመታዊ ገቢው $20 ቢሊዮን ይደርሳል ተብሎ የሚጠበቀው ኦፕን ኤአይ በዚህ ዓመት መጀመሪያ ላይ 6 ወራት ውስጥ ለምርመራና ለተያዙ ወጪዎች ከ2.5 ቢሊዮን ዶላር በላይ ወጪ ማውጣቱም ተዘግቧል። በመጨረሻም ወደ ዕለቱ የመረጃ ፓኬጃችን እናልፋለን። ሙስጠፋ መሐመድ እንደሚከተለው አዘጋጅቶታል። ተከታትለን እንመለስ። የቦሎቄ የጤና ጥቅሞች። ቦሎቄ ከቆላ ጥራጥሬ ሰብሎች አንዱ ሲሆን የተለያዩ ዝርያዎች አሉት። ነጭ፣ ጥቁር፣ ቀይ፣ ዥንጉርጉር በመባል ይታወቃሉ። በኢትዮጵያ በተለይ በሞቃታማ ቦታዎች በሰፊው የሚመረት ነው። ቦሎቄ ለውጭ ሀገር ከሚቀርቡት የጥራጥሬ ሰብሎች ረብጣ ዶላሮችን ከሚያመጡ የመጀመሪያውን ደረጃ የያዘ ሰብል ነው። ቦሎቄ ከፍተኛ የፕሮቲን ይዘት ስላለው የተመጋቢውን የፕሮቲን ፍላጎት በማሟላት በኩል ጠቃሚ ድርሻ አለው። ከ100 ግራም ደረቅ ቦሎቄ 21.5 ግራም ፕሮቲን ይገኛል። ከዚህ በተጨማሪ ቅባት፣ ካርቦሃይድሬት፣ ፋይበር፣ የተለያዩ ማዕድናትና ቫይታሚን በበቂ ሁኔታ ይዟል። በሀገር ውስጥ ቦሎቄ በንፍሮ መልክ ከማሽላ ከበቆሎ ጋር ተደባልቆ ለምግብነት ያገለግላል። ከቆጮ ጋር አብሮ ይበላል። ሳምቡሳና ሾርባ ለመስራት ያገለግላል። በአንዳንድ አካባቢዎች በክክና በሽሮ መልክ ያገለግላል። ከዚህ በተጨማሪ ተረፈ ምርቱ ለከብቶች መኖነት ይውላል። ከዚህ በተጨማሪም ሳይንስ ያረጋገጣቸውን የቦሎቄ የጤና በረከቶች ብዙ ናቸው። በዛ ያለ ኃይል ሰጪ ምግቦችን በመመገብ ለሚከሰት ከልክ ያለፈ ውፍረት፣ በተለይም በወገብ አካባቢ ለሚከሰት ቦርጭና የሰውነት ቅባትን ቦሎቄ አዘውትሮ በመመገብ መቀነስ እንደሚቻል ተረጋግጧል። የተለያዩ ጥናቶች እንደሚጠቁሙት ቦሎቄ በፋይበር የበለጸገ በመሆኑ ከምግብ መፈጨት ጋር በተያያዘ የምግብ ስርዓት ልመትን በማፋጠንና ጤናማ በማድረግ የደንደኔና የፊንጣጣ ካንሰርን ይከላከላል። አይነት 2 በተባለ የስኳር ህመም የሚሰቃዩ ሰዎች ያለ መድኃኒት የደም ስኳር መጠናቸውን ከሚቆጣጠሩበት መንገድ መካከል አንዱ ቦሎቄ መመገብ ማዘውተር እንዳለባቸው ይመከራል። በቦሎቄ ውስጥ ያለው አይሶፍላቮንስ የተባለ ንጥረ ነገር ሰዎች ቦሎቄን አዘውትሮ የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸር በሳምባ ካንሰር የመጠቃት እድላቸው ዝቅተኛ እንደሚያደርገው ተረጋግጧል። ቦሎቄ ቫይታሚን ቢ እና በዚንክ ማዕድን የበለጸገ በመሆኑ የቆዳ ጤናን ይጠብቃል። የቆዳ መቅላት ማበጥ ከመቀነሱም ባሻገር የቆዳ ወዝ ሚዛን በመጠበቅ ቆዳችን አንጸባራቂ ጸዳል እንዲኖረው ያደርጋል። ቦሎቄ የማይማሙ የፋይበር አይነት መያዙ ነው። በአንጀታችን ውስጥ የሚገኙ ባክቴሪያዎች ይህንን ፋይበር ሲያገኙ በቀላሉ እንዲብላላ በማድረግ ቡትሪክ አሲድ እንዲፈጠር ያደርጋል። ቡትሪክ አሲድ ደግሞ የአንጀትን ግድግዳ የማደስ ችሎታ አለው። በተጨማሪም ቆሻሻ ከአንጀታችን ውስጥ በፍጥነት እንዲወገድ የማድረግና ጠቃሚ ንጥረ ነገሮች በቀላሉ በአንጀት ግድግዳ እንዲመጠጡ የማድረግ ችሎታ አለው። የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበረ። መረጃዎቹን ያደረስኳችሁ እኔ ሀያት ሰኢድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ